ሰላም ጤና ይስጥልን እንደምናላችሁ ጉድ ተመልካቾቻችን እንዴት ናችሁ ደህና ናችሁ ከረጅም ጊዜ በኋላ ደግመን ተገናኝተናል ስለተገናኘንም እጅግ በጣም ደስ ይለኛል እንግዲህ ዛሬ የምገኘው ካናዳ በካልጋሪ ግዛት ነው የምገኘው ካናዳ የሚባለው በጣም ትልቅ ሰፊ ሀገር ነው በአለማችን ሁለተኛ ሀገር ነው በቆዳ ስፋት እዚህ ሀገር ላይ ነው የምንገኘው እዚህ ሀገር ላይ እንግዲህ እንደ ቆዳ ስፋቱ ምን የሚታዩ ነገሮች አሉ የሚለውን ነገር ሁሉ ጊዜ ቁጭ ብዬ ሳሰላሰል ናቲን አማከርኩት ናቲ ደግሞ የሃይኪንግ ሰው ነው ስለዚህ አረ በጣም ብዙ የሚታዩ ነገሮች አሉ ሃይክ ያደረግን እናያለን የተለያዩ በቃ እዚህ ከተማው ላይም እዚህ ካናዳ የሚባለው ሀገር ላይ መተየት ያለባቸውን ጠቅላላ ነገሮች ለተመልካቾቻችን እናሳያለን ብሎ ቃል በገባልኝ መሰረት ዛሬ አሃዱ ብለን ልንጀምር ነው የተገናኘ ነው ጧት ነው በጣም በጧት ነው ጧት 12 ሰዓት ነው በኢትዮጵያ ጧት 12 ሰዓት ላይ ነው የምንገኘው እንግዲህ ከዚህ ምን ያህል ኪሎ ሜትር ርቀት ነው የምንሄደው እናቲ እንግዲህ ያው ከዚህ 1 ሰዓት ተኩል ርቀት ነው ያለው ወደ 144 ኪሎ ሜትር ነው 144 ኪሎ ሜትር ማለት እኮ በኢትዮጵያ ስትሆን ከደብረዘይት አልፈ ከናዝሬት አልፈ ማለት ነው በጣም ሩቅ ነው ሩቅ አገር ነው የምንሄደው አገር ነው ማለት ነው የምንሄደው ያው እንግዲህ ራሱን የቻለ አነስ ያለ ከተማ ነው ካልጋሪ እኛ አሁን ከምንኖርበት ብዙም የሚርቅ አይደለም ያ መንገዱ ምቹ ስለሆነ ነገሩ ብዙም የሚያሳስብ ነገር አይደለም በነገራችን ላይ ናቲ ላስተዋውቃችሁ ናቲ ማን ነው የሚለውን እስኪ ተመልካቾቻችን ቢጠይቁ ናቲ ማን ነው ያው እኔ እንግዲህ ሙሉ ስሜ ናትናኤል ነው ወይም ያው ብዙ ሰው የሚያቀኝ በናቲ ነው ተወልጄ ያደግኩት ኢትዮጵያ አዲስ አበባ 22 አካባቢ ነው ከታሪኩ ጋር ያው ትውውቃችን ረጅም ጊዜ ነው እንግዲህ ያው ዛሬ አብረን የመጀመሪያ ቪዲዮአችን አብረን የመጀመሪያ ፕሮግራማችንን ለመስራት ፈቃደኛ ስለሆንክ በጣም አመሰግናለሁ እንግዲህ ያው አብረንማ በጣም ብዙ ነገሮች እናሳያለን በተገባባነው ቃል መሰረት ትላለ አይደለ ስለዚህ ከናቲ ጋር የተለያዩ ቦታዎችን የምናሳያችሁ ሆናል እንግዲህ በጧት ሙቀቷ ሳትወጥ ፀሐይዋን ወጣ ሳታቃጥለን በጊዜ ተነስተን የመጀመሪያ ጉዟችንን ብንጀምር መልካም ነው ብዬ አስባለሁና ናቲ እንግዲህ መንገዳችንን ብንጀምር ጥሩ ነው ብዬ አስባለሁ ምክንያቱም አሁን እንደነገርከኝ 144 ኪሎ ሜትር ቀላል አይደለም ረጅም ኪሎ ሜትር ነው የምንሄደው ያው መንገዱ ምቹ ቢሆንም ሰዓቱና ኪሎ ሜትሩ በበዛ ቁጥር አድካሚም ነገር ይሆናል ጧት ላይ ሲሆን ደግሞ ለጉዞ ምቹ ስለሚሆን በጧት ተነስተን መሄዱ መልካም ነውና እናንተም ከኛ ጋር አብራችሁን ቆይታ እንድታደርጉ ግብዣችን ነው ተከተሉ በካናዳ በካልጋሪ ግዛት ወይ ደግሞ አልበርታ በሚባለው ግዛት እንገኛለን ድራም ሂለር የተባለ አካባቢ ነው ይሄ ድራም ሂለር የተባለው አካባቢ ከጀርባ የሚታያቸው የዳይኖሰር መኖሪያ ነበር ከ160 ሺህ በላይ ዳይኖሰሮች እዚህ ይኖሩ በነበረበት ስፍራ ነው ወደ 800 የሚደርሱት አጽማቸውን አሁን ላይ እናያለን ይሄ የነሱ መኖሪያ ነበር እንዳትፈሩ እኔ በጣም ፈርቻለሁ በነገራችን ላይ እናንተም ደግሞ እንዳትፈሩ ይኖራሉ ብላችሁ እንዳትፈሩ እኔው እዚህ ቦታ ላይ ተገኝተናል እዚህ ምን ይመስላል አጽማቸው የሚለው አብረን ከኔ ጋር ቆይታ ካደረግን የምናይ ይሆናል ተከታተሉ ከረጅም ዓመት በፊት ዳይኖሰሮች እዚህ ይኖሩ ነበር አሁን ላይ እንግዲህ በአለም ላይ የሉም ጠፍተዋል ግን በጣም አስጊ የነበሩ እንስሶች ነበሩ እጅግ በጣም አስጊ ነበሩ ነገር ግን ያው የሚኖሩበትን ስፍራ እንደ ታሪክነት እየተገለገሉት ይገኛሉ እነሱ ይኖሩበት የነበረውን ስፍራ ነው ዛሬ የምናየው ከኔ ጋር አብራችሁን ቆይታ አድርጉ ተከተሉኝ እንግዲህ መንገዱን ጀምረናል ወደ ላይ ልንወጣ ነው እዚህ ነው እንግዲህ ይኖሩ የነበረው በጣም የሚገርም አይነት
ቅርጻ ቅርጽ ያላቸው ድንጋዮች ናቸው በብዛት ያሉት። በዚህ ውስጥ ነበር ኑሯቸውን ያሳልጡት የነበረው። እስኪ ወደ ላይ ወጥተን ደግሞ ሌሎችንም ነገሮች እናያለን። ተከተሉ። እንግዲህ አድካሚ ሊሆን እንደሚችል ከወዲሁ መገመት ይቻላል። ስፖርት አቁመናል ማለት ነው። አያችሁ በነገራችን ላይ እንደዚህ አይነት ቻሌንጆችን የሚወዱ በጣም ብዙ ኢትዮጵያውያንም አሉ፣ የውጭ ዜጎችም አሉ በብዛት። እንዴት አድካሚ መሰላችሁ። ግን አንድም እንደዚህ አይነት ነገሮች መውጣት ለጤናም አሪፍ ነው፣ ሁለትም ደግሞ ኢንጆይ ማድረግ ነው። ስለዚህ ሃይኪንግ መለማመድ አለብን፣ ወይም ደግሞ የእግር ጉዞ እንደዚህ ተራራዎች መውጣት ምናምን መለማመድ አለብን ብዬ አስባለሁ። አመጣጣችን የዳይኖሰር መኖሪያ ስፍራን ማየት ቢሆንም እግረ መንገዳችን ስፖርት እየሰራ ነው። ተከታተሉ። ግን በጣም እንደምታስቡት አይደለም። It's so hard. Yeah, it's fun. Yeah. You do it a couple times to get used to it, right? He's family? Yeah, he's family. He's okay. just a chicken. Come on. Oliver, come here. It's good. It's okay, buddy. Hey. It's good. No, he won't bite. He won't bite. He won't bite. He's just a chicken. Good boy. Goodbye. Good boy. Horse Thief Canyon and Horseshoe Canyon. Okay. And there's some really good hiking down there. You can go through the valleys, and then you can hike on top of the coulees all in there. It's really, really nice. So check that out. Yeah. You like hiking? I love hiking, yeah. Okay. Yeah. Just all family, right? Yeah, the whole family, the wife and the daughter. Include for? Yeah, and this is Oliver. This is Oliver. Don't forget about me. This is my son, Max. Thanks so much. Yeah, no problem. ፈረንጁ ምንድን ያለው ሌላም ቦታዎች አሉ ብሎ ጠቁሞናል። አሪፍ ቦታዎች አሉ ሃይክ የሚደረግባቸው፣ እዛም ሄዳችሁ ሃይክ ብታደርጉ አሪፍ ነው ብሎናል። ለጥቆማው እናመሰግናለን። ሀገረ ካናዳዊው እናመሰግናለን። እንዴት እንደሚያምር ማይ ጉድነስ በጣም ነው የሚያምሩ። በጣም ይሁት ምናልባት በዓለማችን በጣም እጅግ አስፈሪ ከነበሩት እንስሳቶች መካከል አሁን ዓለም ላይ የሌለው አጽሙ ብቻ የቀረው የዳይኖሶርስ መኖሪያ ቢሆንም ነገር ግን ቦታው እጅግ በጣም ያምራል ሃይክ ለማድረግ። በነገራችን ላይ ሃይኪንግ ብዙ ጊዜ ሃይኪንግ ሲወጣ ዳገት ሲወጣ ሳይሆን ቁልቁለቱን ሲወረድ ነው ከባድ ይባላል። ጥንቃቄ ይፈልጋል። ቻው መባልም ስላለ በዛው ወረታች መውረድም ስላለ ማለት ነው። ስለዚህ ሃይኪንግ ላይ ልምድ የሌላችሁ ሰዎች ስትሄዱ ስትወርዱ በጣም ጥንቃቄ አድርጋችሁ መሬት መርገጡን ወይም መቆንጠጡን ማረጋገጥ አለባችሁ። እግራችሁ ማስተማማኝ መሆኑ፣ አለበለዚያ ሿ ትላላችሁ። ይሄ እንግዲህ ሽንት ቤት ነው፣ ተንቀሳቃሽ ሽንት ቤት። እኛ ሀገር ላይ ለምሳሌ ከአዲስ አበባ ተነስተን ናዝሬት እስክንደርስ ኦር አዳዲስ ሃይዌይ መንገዶች ተሰርተዋል። ወደ አዋሳ ስንሄድ መኪና ማቆሚያ ቦታዎች አሉ፣ የማረፊያ ተብለው የተወሰነ ቦታዎች እንዳሉ አውቃለሁ። ሽንት ቤት ግን የላቸው። እነዚህ ተንቀሳቃሽ ናቸው። የዚህ አይነት ነገር ማድረግ በጣም አሪፍ ነገር ነው።
በጣም ቀላል ነው። በጣም ያው የሚሰሩ ናቸው በእርግጠኝነት ምንም ሽታም የለው ጠረን የለው ምናምን እና በየመንገዱ ላይ ምናልባት ካየን እንደዚህ አይነት ቦታዎች ላይ ስንቆም ከዚህ ከአዲስ አበባ ተነስተን በቱሉ ዲምቱ አድርገን ናዝሬት ስንገባ እንደዚሁም ደግሞ ወደ አዋሳ አርሲ ነገሌ ምናምን ስንሄድ ሃይዌይ መንገዶች ላይ ሽንት ቤቶች ቢኖሩ አሪፍ ነው። ምክንያቱም ሃይላንድም ሶፍትም በየመንገዱ ተጥሎ እናያለን። የሃይላንድ ፕላስቲክ ወረቀቶች ተጥሎ እናያለን፣ ቆሻሻዎች ተጥሎ እናያለን ምናምን። እዚህ ግን እንደዛ አይደለም። ልክ የዚህ አይነት ነገሮች አሁን እነዚህ ቀላል ነገሮች ማድረግ እንችላለን ብዬ አስባለሁ። ውሻ ይዛችሁ ከመጣችሁ ውሻችሁን ካካካለ ወይም ደግሞ ከተጸዳዳ ከዚህ ውስጥ ፌስታል አውጥታችሁ ለውሻችሁ መጠቀም ትችላላችሁ ማለት ነው። የተጸዳዳው በየመንገዱ አይጣልም ማለት ነው። ሶ የዚህ አይነት ነገሮች አሉ። እኛም ሀገር ቀላል ነገሮች ያው ዘመናዊነትን በጣም አፕላይ ያደረግን ነው። ዘመናዊነትን በጣም እናፍቃለን ቢሆንልን ብለን እናስባለን። ስለዚህ ከዘመናዊነት መገለጫዎች መካከል አንዱና ዋነኛው መጸዳጃ ቤቶች በየቦታው ሊኖሩ ይገባል የሚል ሀሳብ አለኝ። ይሄ እንግዲህ ውሾቹ ከተጸዳዱ በኋላ ካነሳም በኋላ የውሻ ካካ መጣያ ቦታ ነው። አሁን እንግዲህ የምንገኘው ሚዚየሙ ያለበት ወይም ደግሞ ዳይኖሰርሶች ያሉበት ሚዚየም ውስጥ ነው። ሚዚየም ያለበት አካባቢ ነው የምንገኘው። ሶ ይሄ ቦታ እንግዲህ እነዚህ ዳይኖሰርሶች እዚህ ውስጥ አሉ። ተቆፍሮ የወጡ ናቸው። አጽማቸው አለ። እነሱን ገብተን እናያለን። እጅግ በጣም ምቹ በሆነ ሁኔታ ነው የተሰራው ሚዚየሙ። እጅግ በጣም ያምራል። ሶ ወደ ውስጥ ገብተን ደግሞ ምን እንደሚመስል እናያለን። ከበር ጀምሮ ያው ሰልፍ አለ። በጣም ብዙ መኪና እንደምታዩት በጣም ብዙ ሰው ይሄ ሚዚየሞችን ሄዶ የመጎብኘት ባህል እንዳላቸውም ጭምር እያየው ያለሁበት ሁኔታ ነው ያለው። ሶ ይሄ ነገር በሀገራችን ቢለመድ ብዬ በዚህ አጋጣሚ ሀሳቤን መግለጽ እወዳለሁ። ወደ ውስጥ ገብተን ምን እንደሚመስል እናያለን። Person. Thank you. ይሄ አርጀንቲና ነው የተገኘው። 7 ሚሊዮን ይርስ ነው የሚለው 7 ሚሊዮን ይሄ አልበርታ ነው የተገኘው። እዚሁ ካናዳ ውስጥ ነው የተገኘው። ይሄ አሜሪካ ነው። ሳውዝ ዳኮታ ነው የተገኘው። አሜሪካ 67 ሚሊዮን ይርስ ይላል። ሶ ረዣዥም ዓመት ያስቆጠሩ ናቸው ሁሉ። ይሄ 80 ሚሊዮን በጣም ሩቅ ነው። ኦሪጂናል ነው። ማኒቶባ ነው የተገኘው። በነገራችን ላይ ካናዳ በጣም ከሚገርመኝ ነገር የተለያዩ ሀገር የተገኙ ቅሪቶችን አይዶን ነው እንዴት እንደሚያገኟቸው ባይገባኝም እዚህ አምጥተው ይገለገሉባቸዋል። ሙዚየም ውስጥ ከተው ማለት ነውና የታይም ሊሚት አስቀምጠው ወይም ደግሞ የጊዜ ገደብ ተቀምጦላቸው ለ3 ወር ለወትር እየተባለ ይቀመጡና ሰዎች እየመጡ እንዲጎበኙ ይደረጋል። የሚገርማችሁ የሰው ልጅ አፈጣጠር እኛ ሀገር 5 ኪሎ አለ አይደል? 5 ኪሎ ሚዚየም ሶ ልክ እንደዚህ የሰው ልጅ አፈጣጠር ምን ይመስላል የሚለው በዛም ልክ አስቀምጠዋል። ከ7 ሚሊዮን 5 ሚሊዮን 3 ሚሊዮን 2 ሚሊዮን 2 ሚሊዮን 2 ሚሊዮን 400 ሺህ እዚህ ጋር ደርሰናል። ሶ 50 ሺህ ከዛ አሁን ያለበት የሰው ልጅ አሁን ያለበት ደረጃ ይሄን መስሏል ወይ ደግሞ ሞደርን ሂውማን የሚባለው ደረጃ ላይ ለመድረስ እነዚህን ሁሉ ስቴፕ አልፏል ይላል ሳይንሱ። ሶ ኢትዮጵያ ውስጥ እንግዲህ እዚህ ጋር ስንደርስ የሰው ዘር መገኛ ማን ትሆናለች? የኛዊቷ ሉሲ ትሆናለች ማለት ነው። ይመቻል። ይኸውላችሁ እዚህ ጋር ደግሞ ከባዱ ዋነኛው ባይሞት ኖሮ ይቀረጥፈን ነበር እንኳን ሞት።
ይሄ በጣም ግድንግር ነው፣ በጣም ትልቅ ይሄ ይመስለኛል የዳይኖሰርስ አባት ወይም ደግሞ ዋና ዳይኖሰርስን ሚስቱን ነው እንፈልጋለን። ይሄ ባልየው መሰለኝ። በጣም ትልቅ ነው፣ በጣም ግዙፍ በጣም እጅግ በጣም ግዙፍ በሚባል ደረጃ ያለ ነው። ከድንጋዩ ላይ መለየት አልቻሉ። ከነ ድንጋዩ ነው ያመጡትና ምን እንደሚያክል ብቻ አይሁት። በጣም ግዙፍ በጣም ግዙፍ ነው። በጣም ትልቅ ነው። እዚህ ድረስ እንዴት አድርገው አመጡትም በጣም ነው የሚገርመው። እንዴት ስፈለፈሉት በጣም ነው የሚገርመው። ጽድት አድርገው ያው በደንብ እንዲለይ አድርገውታል። በጣም ግዙፍ ነው። ምን ያህል ስንት እንስሳ በልቶ ይሆን? አንድም ያሳስባል። ይሄን የሚያህል ግዙፍ እንስሳ ምን ያህል እንስሶችን በልቶ ሊሆን ይችላል? እሱንም እንደው አንድ ላይ ቢጽፉት ጥሩ ነበር። በጣም ትልቅ በጣም ግዙፍ ነው። በጣም ግዙፍ እንግዲህ አሁን ድረስ ማለት ነው እዚህ ውስጥ እንደምታዩት አሁን ድረስ አጽም እየለቀሙ ነው ያሉት። የተመራመሩ ታሪካዊ ነገሮችን እየቆፈሩ ያሉበት ሁኔታ ነው ያለው። ምንም የቆመ ነገር የለም። በቃ አከተመ የሚባል ነገር የለም እዚህና ይሄ እንስሳ እንግዲህ ያው ካሉት ልክ ዳይኖሰርስ በጣም በብዙ አይነት የምናውቃቸው አይነት ዳይኖሰርሶች አሉ። ይሄኛው 1 ኢን ቢሊየን ከሚገኙ ዳይኖሰርሶች መካከል አንዱ ነው። በጣም በቃ ይሄ የምታዩት እዚህ ጋር ያለው ነገር ቆዳውን ምናምን ነገር ይሄን ስትነኩት የዛ አይነት የራስን የመከላከያ ላይ ራሱን ፕሮቴክት እንደሚያደርገው ልክ ኤሊ አሁን ከላይ ያለው ድንጋይ ነገሩ አለ አይደለ? ከብዙ ቅጥቃት ራሷን የምትከላከልበት ነው ድንጋዩና ልክ እንደዛ ራሱ የሚከላከልበት ነገር ነው። እንደ ጥይት መከላከያ ይገለገልበታል ይሄኛው። እዚህ ጋር ያለው ፎቶ ነው አይደል? ለምን በአካል አላሳያችሁም? ይሄው Wait. በጊዜ እነዚህ በህይወት ቢኖሩ ኖሮ አስባችሁታል? በስማ እስካሁን ድረስ ማለት ነው ተመልካቾቻችን፣ እስካሁን ድረስ ያየነው ድንጋይ ላይ የተለጠፉትን የተለያዩ የዳይኖሰርስ አይነቶችን ነው። አሁን ዝግጁ ናችሁ? ተከተሉ። አሁን በአካል እንግዲህ የኔን 3-4 ቁመት የሚያህል ኦልሞስት 10 ፊት 3 ሜትር የሚያህል እግር ነበረው። አያችሁ ዳይኖሰር ይሄ እግሩ ነው። ድንጋይ እኮ አጥንትም አይደለም ድንጋይ። እንግዲህ አሁን በአካል ቆሞ የምናገኝበት ነው። ዳይኖሰርስ በአካል ማለት ሙሉ ከድንጋዩ ላይ ወይም ደግሞ ነበሩ ከተባለበት ቦታ ላይ አድርገው አንስተዋቸው በአካል አጥንታቸውን እያንዳንዷን ለቅመው ገጣጥመው ያመጡበትና ያስቀመጡት ቦታ ላይ ነው የምንገኘው። ሰላም ልበለው እንዴ? ልጨብጠው?
ልጨብጠው እንዴ ሰላም ልበለው ሰላም ልበለው ከስንት ሚሊዮን ዓመት በፊት ነው ከ155 እስከ 145 ሚሊዮን ይርስ በፊት ወይም ደግሞ ዓመታት በፊት የነበረውን አንዴ ኬፍ ልበለው ገና እንኳንም ሞት እነዚህ ገና በእንጭጩ ማለት ይሄ ነው በቃ በእንጭጩ የተቀጠፉ ናቸው እነዚህ ሳያድጉ በእንጭጩ አያችሁ ደግሞ ይሄኛው በጣም የተለየ ነው እዚህ ጋር ደግሞ የምናየው ከ155 እስከ 145 ሚሊዮን ወይም ዓመታት በፊት የነበረ ነው ተብሎ እንግዲህ ይገመታል ትበላ ይሄ እጅግ በጣም የሚያሳዝን አይነት ዳይኖሰርስ ነው አኳኑ ራሱ እንዲህ ክልትም ብሎ ነው የሞተው አሟሟቱ በጣም ያሳዝናል ዳይኖሰር በጣም የሚገርመው ግን ያው እስካሁን ድረስ በርካታ ነገሮች እያየን ያለ ነው እነዚህ የምናያቸው ነገሮች በጣም የሚያስገርመውና የሚያስደንቀው ነገር ምንድነው ወደ ገንዘብ እንዴት መቀየር እንደሚቻል ማየት የሚቻልበት ነው ሁለተኛ ጊዜ ሰጥተው ያንዳንዷን ነገር ልቅም አድርገው አውጥተው ነው በታሪክነት መዝግበው ያስቀመጡት እጅግ በጣም የሚገርምና የሚደንቅ ነው እንደምታዩቸው ናቸው ማለት ትክክለኛ ዳይኖሰር የነበሩትን በህይወት የነበሩት ዳይኖሰር አጽማቸውን ነው ለቃቅመው እዚህ ደረጃ ያደረሱት ግን በጣም የገረመኝ እኔ ዳይኖሰር አንድ አይነት ብቻ ነበር የሚመስለኝ ይሄኛው ደግሞ በጣም የሚያስገርመው ማለት ነው ሰው እድሜው እየገፋ ሲሄድ በሰውኛ አስተሳሰብ ስናየው በእድሜው በጣም የገፋም ይመስለኛልና አልቻለም ብቻውን እንዲህ መቆም ስላልቻለ ዛፍ የመደገፍ ግዴታ ተጥሎበት ነው ዛፍ ተደግፎ የቆመ ነውና ያለ ድጋፍ መቆም አልቻለም ምን አድርጎ እንደሆነ አልገባኝም ግን ከ76.5 እስከ 76.2 ሚሊዮን ዓመት በፊት የነበረ እንደሆነ ነው እዚህ ጋር በምርምር የገለጹት በጣም ረጅም ዓመት ነው ቀላል ረጅም ዓመት ያስቆጠረ ዳይኖሰርስ ነው ማለት ነው ግን የሆነ ጥፋት አጥፍቷል የሆነ ወንጀል የሰራ ወንጀል አለ እንጂ
ዛፍ አይደገፍም ነበር። ከ75.5 እስከ 77 ሚሊዮን ዓመት በፊት የነበረ እንደሆነ ነው እዚህ ጋር በምርምር የተገለጸው። ይሄ ልክ ይሄ አሁን ለምሳሌ ሲገኙ እንደዚህ አጽማቸውን በደንብ መልቀም የተቻለውን ለቅመው ያወጧቸዋል። መልቀም ያልቻሉትን ግን ምን ያደርጋሉ? ቢያንስ ከነ ድንጋዩ ከተገኘበት ጭምር ያመጡትና እንደ ሚዚየምነት እንዲገለገሉ ያደርጋሉ ማለት ነው። እንግዲህ አስቡት ሲሞት እንዴት እንደሞት ተጠመለምሎ የሚሞት የተለያዩ የዳይኖሰርስ አይነቶች አሉ። ከነዛ ውስጥ እንግዲህ በጣም የምናውቀው በጣም በፊልምም በተለያዩ በመጽሐፍም ምናምን የምናውቃቸው ዳይኖሰርሶች እነዚህ ናቸው። አንደኛው ይሄ ነው። አንደኛው ደግሞ የዛ አይነት ቅርጽ አለው ማለት ነው። እዚህ ጋር ያው ለታሪክ ማስቀመጥ የምትፈልጓቸው ነገሮች ካሉ እዚህ ከዚህ ነው የምትገዙት። ለዛሬ እንግዲህ የነበረን ቆይታ ይሄን ይመስላል። ቆይታችንም የነበረው እንግዲህ በካናዳ በካልጋሪ ግዛት የዳይኖሰርስ መኖሪያ ስፍራዎችንና እንደዚሁም ደግሞ የዳይኖሰርስ አጥንቶች ተለቅመው እንደዚሁም ደግሞ ድንጋይ ላይ ተለጥፈው የተገኙበት እና ያሉበት ከ76 እስከ 77 ሚሊዮን ዓመታት በፊት የነበሩት የዳይኖሰርስ ዝርያዎችን ውስጥ ገብተን አይተናል። በቀጣይ ደግሞ በሌላ ፕሮግራም መልሰን የምንገናኝ ይሆናል። ለዛሬ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።